ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና መረጃ እየሰጠ ስለ ግብርና ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት በምርት ስብሰባ ወቅት የሚኖርን የዘር ጥራት ጉድለቶች የሚከሰቱ አሉ። እነዛን መሰረት ያደረገ ፕሮግራም ነው። በምርት ስብሰባ ወቅት የዘርን ጥራት የሚቀንሱ ጉልህ ምክንያቶች ምንድን ናቸው የሚለውን ይመልሳል። በዘር አሰባሰብ ወቅት የዘርን ጥራት ሊያጓድሉ የሚችሉ በርካታ ምክንያቶች አሉ። እነዚህን ምክንያቶች አስቀድሞ ማወቅና ጥንቃቄ ማድረግ ለተሻለ ምርታማነት ወሳኝ ነው። በሀገራችን በምርት መሰብሰቢያ ወቅት የሰብል ዘር ጥራት መበላሸት በባህላዊ ልምዶች፣ በአካባቢ ጥበቃ ምክንያቶችና በመሰረተ ልማት ውስንነቶች ጥምረት ምክንያት የሚመጣ ትልቅ ችግር ነው። የመሰብሰብ ሂደት ብዙውን ጊዜ ለተለያዩ ሰብሎች በጥራትና በመጠን ከ20 እስከ 50% የሚደርስ የምርት ኪሳራ ያስከትላል። ስለሆነም በምርት ስብሰባ ወቅት የዘርን ጥራት የሚቀንሱ ጉልህ ምክንያቶች የሚከተሉትን ያካትታል። ትክክለኛ ያልሆነ የመሰብሰቢያ ጊዜ፣ ዘሩ ሙሉ በሙሉ ሳይደርስ ከተሰበሰበ የጽንስ እድገቱ ያልተሟላ ስለሚሆን የመብቀል አቅሙ ዝቅተኛ ይሆናል። ሳይደርስ ቀደም ብሎ መሰብሰብ ወይም ደግሞ ያልደረሰ ሲሆን ዝቅተኛ ጥንካሬ ያላቸው ዘሮችን ያፈራል ወይም ያስከትላል። ወይም ደግሞ በጣም ዘግይቶን በመሰብሰብ ይሄ ደግሞ ምንድነው ከመጠን በላይ ማድረቅ እና የዘር መሰባሰብን ይሄ መሰባበርን እንደዚሁ አሁን በጣም ማሳችን ላይ እንዲደርቅ ካቆየ ነው ወይም ደግሞ መሰብሰብ ከሚገባን ጊዜ አሳልፈን በምንሰበስብበት ጊዜ ከሚገባው በላይ ይደርቃል። ያንን ደግሞ በሚወቃበት ሰዓት ደግሞ የመሰባበር አደጋ ይገጥመዋል ማለት ነው። ሰብሉ ከደረሰ በኋላ ማሳ ላይ መቆየት ለሌላው ለተባይ ለበሽታና ለዝናብም ስለሚያጋልጠው ጥራቱ እንዲቀንስ ያደርጋል። ተገቢ ያልሆነ የመውቂያ ዘዴዎችን መጠቀም፣ ይህም ምንድነው? በእንስሳት በቆሻሻ ወለል ላይ መረገጥ ሊሆን ይችላል፣ በአውድማ ሊሆን ይችላል። ወይም ደግሞ ተገቢ ያልሆነ የዱላ ድብደባ ለመውቃት አንዳንዴ በባህላዊ እንትን በዱላ የምንደበደብበት ሁኔታ አለ እና እንደነዚህ አይነት ያሉ በባህላዊ ዘዴዎች በከፍተኛ ሁኔታ የዘር መሰባበርን ያስከትላሉ። ባህላዊ የመውቂያ ዘዴዎች ካልተስተካከሉ ከ11 እስከ 13% የምርት ብክነት ሊያስከትሉ ይችላሉ። አካላዊ ብክለት ወይም ፊዚካል ኮንታሚኔሽን፣ ንጹህና ልዩ የሆነ የመውቂያ ወለል አለመኖር ማለት ዘሮቹ ብዙውን ጊዜ በባህላዊ የመውቂያ ወቅት ከአፈር ከድንጋይና ከእንስሳት ቆሻሻ ጋር ሊቀላቀሉ ይችላሉ። በዚህም ምክንያት የዘር ጥራቱ ሊቀንስ ይችላል። በአያያዝ ወቅት የሚደርስ ጉዳት፣ ሰብሉን በመቁረጥ ሊሆን ይችላል፣ በማሸጊያ ጊዜ ሊሆን ይችላል፣ እንደዚሁ ደግሞ ወደ አውድማ ቦታ በሚጓጓዝበት ጊዜ ሊሆን ይችላል። በአግባቡ ባለመያዝ የሚከሰት አካላዊ ጉዳት ያስከትላል። የእርጥበት አያያዝ ችግሮች፣ በእርሻ ቦታ ላይ ሰብሎችን ከመጠን በላይ ማድረቅ ዘሮቹ እንዲሰባበሩና ለመሰበር ተጋላጭ እንዲሆኑ ያደርጋል። ነገር ግን ሌላው ደግሞ በቂ ማድረቅ አለመቻልም ደግሞ የራሱ የሆነ ችግር አለው። ይህ ምንድነው? የሻጋታ እድገትን ይፈጥራል፣ የመብቀል አቅምን ይቀንሳል፣ እናም ለተባይ ተጋላጭ እንዲሆን ያደርጋል ማለት ነው። ስለዚህ የትክክለኛ እያንዳንዱ ሰብል የራሱ የሆነ የእርጥበት መጠን አለው እና በዛ ልክ ሲሆን መሆን አለበት ማለት ነው። የአየር ንብረት ሁኔታ፣ እርጥበት በዝናብ ለምሳሌ እርጥበትን ብንወስድ በዝናብ ወቅት ወይም ጤዛ ሳይለቅ መሰብሰብ ለፈንገስ መራባትና ለዘር መበስበስ ምክንያት ይሆናል። ከፍተኛ ሙቀት ሲኖርም እንደዚሁ የተሰበሰበው ዘር በቀጥታ ለከፍተኛ ፀሐይ ለረጅም ጊዜ ከተጋለጠ የዘሩን ሕይወት ወይም ቪያቢሊቲ ሊያጠፋው ወይም ሊቀንሰው ይችላል። የዝርያ መቀላቀል፣ በሚሰበሰብበት ወቅት የሚደረግ እንክብካቤ እጥረት ብዙውን ጊዜ ከሌሎች ዝርያዎች ወይም ሰብሎች ጋር ወደ ብክለት ይመራል። ይህም የጄኔቲክ ንጽህናን ይቀንሳል።
እንግዲህ አንድ ዝርያ የራሱ የሆነ ተፈጥሯዊ የምርት የሚሰጥበት ባህሪ አለ። በሽታ የሚቋቋምበት ባህሪ ሊኖር ይችላል። ቁመት ሊሆን ይችላል። የዘር መጠን ሊሆን ይችላል። የተለያየ የዝርያው የራሱ የሆነ ባህሪ አለው። ይህንን የዝርያ ባህሪ ከሌሎች ዝርያዎች ጋር በሚቀላቀልበት ሰዓት ያንን ልናጣ ምንችልበት ሁኔታ ሊኖር ይችላል ማለት ነው። ሌላው ባዮሎጂካል ጉዳት ነው። ከመሰብሰብ በፊት እና በሚሰበሰብበት ወቅት በወፎች ወይም በነፍሳት ላይ የሚደርሰው የተባይ ወረራና ጉዳት የዘር ጥራትን ሊያበላሽ ይችላል። አንዳንድ ሰብሎች በተለይ እንደነ ማሽላ እና የመሳሰሉት በስንዴም ሊሆን ይችላል እና በወፍ የመጠቃት እንትናቸው በጣም ከፍተኛ ነው። በተለይ ደግሞ ገና ሳይደርቅ ከሆነ ደግሞ የበለጠ ጉዳቱ ከፍ የሚልበት ሁኔታ ሊኖር ይችላል ማለት ነው። ሌላው ተገቢ ያልሆነ የድህረ ምርት አያያዝ ነው። ይሄ ቅድም ለመጥቀስ ተሞክሯል። ዘሩ በበቂ ሁኔታ ሳይደርቅ እና ሳይደርቅ እንዲከማች ማድረግ ይህም አንዱ እንትን ነው። አርበስ ስናደርግ ሊኖረው የሚገባ የዘሩ ላይ ሊኖር የሚገባ የእርጥበት መጠን እና ልናከማች ስናስገባ ወይም በየኬሻው ወይም በየጎተራ ስናስገባ ሊኖር የሚገባው የእርጥበት መጠን የተለያየ ነው። ስለዚህ ይህንን ታሳቢ ያደረገ ሊሆን ይገባል ማለት ነው። ሌላው አውድማው ወይም መውቂያው ማሽን ካልጸዳም የተለያዩ የሰብል ዝርያዎች ሊቀላቀሉ ይችላሉና ይህንም ጥንቃቄ ልናደርግ ይገባል። ዘሩ በተከማችበት ቦታ ደግሞ እንደዚሁ በቂ አየር ካላገኘ በውስጡ ባለው ትንፋሽ ወይም ሪስፓይሬሽን ምክንያት ሙቀት ይፈጥርና ጥራቱ ይበላሻል። እንደ ማጠቃለያ የዘር ጥራትን ለመጠበቅ ሁልጊዜ ንጹህ መሳሪያዎችን መጠቀም፣ ሰብሉ በትክክለኛው ጊዜ መድረሱን ማረጋገጥ እና ከበሽታ ነፃ የሆኑ ምርጥ ዘሮችን መምረጥ ያስፈልጋል ይላል። ዛሬ እንግዲህ ከዘር ጋር ተያይዞ የሚገጥመንን ችግር እንደዚሁ ደግሞ በተለይ ምርት በምንሰበሰብበት ሰዓት የምንፈጥረውን የዘር ጥራት መጓደል ወይም መቀነስ ጋር ተያይዞ ነው ዛሬ መረጃ ልሰጣችሁ ብቅ ያልኩት። የግብርና መነሻ ዋናው ዘር ነው። የዘርን ጥራት ስናስብ ደግሞ በምንሰበስብበት ጀምሮ ነው መሆን ያለበት። በተለይ ዘር አንተን ብለን ለሚቀጥለው የምርት ዘመን የምናስቀምጥ ከሆነ በምንወቃበት ሰዓት ላይ በጣም ከፍ ያለ ጥንቃቄ ልናደርግ ይገባል። ዘር ላይ የምንወስደው ጥንቃቄ በኋላ ለሚኖረን ምርታማነት ወይም ደግሞ ጥሩ ምርት እንድናገኝ ትልቁን ድርሻ የሚወስድ ነው። ጥሩ ዘር ካላገኘን፣ ምርጥ ዘር ካላገኘን ትርጉም የለውም። እርሻ ብናርስ፣ ማዳበሪያ ብንገዛ ትርጉም የለውም። ስለዚህ የእያንዳንዳችን የግብርና ምርትና ምርታማነት በተለይ የሰብሉ ላይ ማለት ነው የምንጠቀመው ዘር ጥራት የጠበቀ ሊሆን ይገባል ማለት ነው። አወል ስሪንቃ የግብርና ፕሮግራም እንግዲህ እንዲህ እያለ ይቀጥላል። ሁልጊዜ ስለ ግብርና ብቻ ግንዛቤ ለመፍጠር ነው ጥረት የሚደረገው። ጥያቄ ያላችሁ ስልክ የምትደውሉ አላችሁ። እባካችሁ ስልክ ከመደወል ጠይቁትን ጥያቄ በምታዩት የቪዲዮ ኮሜንት ስር ጥያቄውን ጠይቁ። ያንን መሰረት አድርጌ እኔ ፕሮግራም ለማዘጋጀት ሞክራለሁ። እኔም ምላሽ ባልሰጥ እንኳን ሌሎች ስፔሻላይዝድ ያደረጉ ከኔ በተሻለ ግንዛቤ ያላቸው ሰዎች እዛው ኮሜንት ላይ ምላሽ ሊሰጧችሁ ስለሚችሉ ጥያቄያችሁን በኮሜንት ስር አስቀምጡ። የመጀመሪያው መልእክቴ ነው። ሁለተኛው ደግሞ በተለያየ ቦታ ሆናችሁ ስልክ እየደወላችሁ ሽንኩርቴ ይሄ በሽታ ነውና ይሄን ኬሚካል ልጠቀም ወይ የሚሉ አይነት ጥያቄዎችን ማስተናገድ አልችልም። ከባድ ነው። ከእኔ ከምሰጣችሁ እንትን ይልቅ እናንተ በምታለሙበት በምትሰሩበት አካባቢ ያሉ የግብርና ባለሙያዎችን በአካል ወስዳችሁ በማሳየት መፍትሄ ብትጠይቁ ነው የሚሻለው። በኦንላይን የሚመከር የኬሚካል አፕሊኬሽን አደጋው ከፍ ያለ ነው። ስለዚህ ከበሽታ አኳያ የሚገጥማችሁን ችግር በአካባቢያችሁ ከሚገኙ የግብርና ባለሙያዎች ጋር በአካል አሳይታችሁ ብትማከሩ የተሻለ ነው ይላል አወል ስሪንቃ የግብርና ፕሮግራም።
በመጨረሻም እንደተለመደው አወል ስሪንቃ የግብርና ፕሮግራም ለሀገራችን ሰላም ይመኛል። ሀገራችንን ከዳር እስከ ዳር ሰላሟ ብዝት ይበል። አሜን። ቻው